ኢትዮጵያ የባህር በር ባለቤት አለመሆኗ የሚያስከትለው ተጽዕኖ ከፖለቲካዊ ትንታኔዎች ባለፈ በእያንዳንዱ ዜጋ የዕለት ተዕለት ኑሮና በጤናው ዘርፍ ላይ ቀጥተኛ ጫና እያሳደረ ይገኛል። ከሸቀጦች እስከ ሕይወት አድን መድኃኒቶች የባህር በር ጉዳይ ለዜጎች ሕልውና ያለው ሚና የማይተካ ነው። ኢትዮጵያ የውጭ ንግዷን ለማከናወን በጎረቤት ሀገራት ወደቦች ላይ ያላት ጥገኝነት ለዓመታት የቀጠለ ቢሆንም የዚህ ጥገኝነት ዋጋ ግን በየጊዜው እየናረ መጥቷል። በየዓመቱ ለወደብ ኪራይና ለአገልግሎት የሚከፈለው በቢሊዮን የሚቆጠር ዶላር የኢትዮጵያን የውጭ ምንዛሬ ከመሸርሸር አልፎ ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦች ላይ የማይቀመስ ዋጋ እንዲጨምር ምክንያት ሆኗል። ጥናቶች እንደሚያመለክቱት አንድ የባህር በር የሌላት ሀገር ከባህር በር ባለቤት ሀገራት ጋር ሲነጻጸር እስከ 50 በመቶ የሚደርስ ተጨማሪ ትራንስፖርትና የሎጂስቲክ ወጪ ታወጣለች። ይህ ወጪ በቀጥታ በምግብ ዘይት፣ በስኳርና በግንባታ ግብአቶች ላይ ተጨምሮ ለተጠቃሚው ይቀርባል። ከወደብ እስከ መካከለኛው ክፍል ያለው ረጅም ርቀትና የጊዜ መጓተትም በገበያው ላይ የአቅርቦት እጥረትን በመፍጠር የዋጋ ንረትን ይበልጥ ያባብሰዋል። ጉዳዩ ግን በገንዘብ ብቻ የሚለካ አይደለም። በተለይም በጤናው ዘርፍ ላይ ያለው ጫና ከባድና የዜጎችን ሕይወት በቀጥታ የሚፈታተን ሆኗል። ኢትዮጵያ ከ80 በመቶ በላይ የሚሆነውን የመድኃኒትና የሕክምና መሳሪያዎች ፍላጎቷን የምታሟላው ከውጭ በማስገባት ነው። ለወደብ አገልግሎት የሚከፈለው ከፍተኛ ወጪና የትራንስፖርት ጣጣም በቀጥታ በመድኃኒቶች ዋጋ ላይ የሚጨመር በመሆኑ ዜጎች መሰረታዊ የሆኑ ሕይወት አድን መድኃኒቶችን የመግዛት አቅማቸው ተዳክሟል። የጥራት መጓደል ስጋትንም ስናይ ለሕይወት አስፈላጊ የሆኑ መድኃኒቶች፣ ክትባቶችና የሕክምና መሳሪያዎች ጥብቅ የሙቀት ቁጥጥር ወይም ኮልድ ቼን የሚሹ ናቸው። ይሁን እንጂ በወደብ ላይ በሚፈጠር የመጓተት ሂደትና በየብስ ትራንስፖርት ላይ ለፀሐይና ለከፍተኛ ሙቀት በመጋለጣቸው ሳቢያ ፈዋሽነታቸውን ሊያጡ ይችላሉ። ይህም ዜጎች በውድ ዋጋ ውጤታማነቱ የተጓደለ መድኃኒት እንዲገዙ ምክንያት ሆኗል። ሌላውና አሳሳቢው ደግሞ የጊዜ ገደብ መቃረብ ነው። መድኃኒቶች ወደ ሀገር ውስጥ ገብተው ለታካሚዎች እስኪደርስ ድረስ ባለው የሎጂስቲክ ሰንሰለት ውስጥ ረጅም ጊዜ በመውሰዳቸው የአገልግሎት ዘመናቸው የተቃረቡ መድኃኒቶች ለገበያ እንዲቀርቡ ይደረጋል። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምራልም ትርፍህን ማርጂንን ጨምረህ የምትሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ የዋጋ ጭማሪ ይኖረዋል። የሎጂስቲክስ ቅልጥፍና ፍጥነት ማለት ነው። በአጭር ጊዜ አንድን ምርት ለፈላጊው ለከስተመር ማቅረብ ሲገባ በተዘገይ ኮንትራት ሰርዝብህ ይችላል። የምትሰርዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያት ነው። ከጊዜ አንጻር በቆይታም ኳሊቲ ይበላሻል። የቆየ ሲሄድም አንድ ምርት ፈጥኖ ድረስ ሲገባው መንገድ ላይ ከዘገየ አንዳንዶች ሁሉም ባይሆኑ የኳሊቲ ብልሽት ያጋጥማቸዋል። የራስ የወደብ አማራጭ መኖር ታዲያ የትራንስፖርት ወጪን እስከ 20 በመቶ በመቀነስ በችርቻሮ ገበያ ላይ የመድኃኒት ዋጋ እስከ 25 በመቶ እንዲቀንስ የማድረግ አቅም አለው። ሌላው መድኃኒቶች ከውጭ ተጭነው ወደ ሀገር ውስጥ ለመግባት በወደብ ላይ የሚፈጅባቸው ጊዜ እስከ 50 በመቶ ሊያሳጥረው ይችላል። ይህ ማለት ደግሞ በተለይ ለድንገተኛ መድኃኒቶችና ለክትባቶች በመዘግየት ምክንያት የሚከሰተው ሞት በከፍተኛ ቁጥር ይቀንሳል። ስለዚህ የባህር በር ጥያቄ የቅንጦት ሳይሆን የዜጎችን የመግዛት አቅም የማሳደግ የጤና ዋስትናን የማረጋገጥና የኢኮኖሚ ነፃነትን የማስከበር ጉዳይ ነው። የሎጂስቲክ ሰንሰለቱ ሲሳለጥና ወጪው ሲቀንስ ውጤቱ በእያንዳንዱ ዜጋ ማዕድና በጤናው ዘርፍ ላይ በግልጽ ይታያል። በአጭሩ የባህር በር መኖር ማለት የመድኃኒት መጋዘኖቻችን መሞላት፣ የመድኃኒት ዋጋ መረጋጋትና በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት መታደግ ማለት ነው።